መረጃ በሴኔጋልና በሞሮኮ መካከል የተነሳው አለመግባባት ይመስላችኋል ሜዳ ውስጥ የተነሳ አይደለም ከሜዳው በፊት ሜዳ ከመግባታቸው በፊት ነው። ቤቱን ፎሎ አድርጉ። ሙሉ መረጃውን ልንገራችሁ። ሼር ላይክ እንዳይረሳ። በተለይ መጨረሻ ላይ ማነሳት ወሳኝ ነጥብ ስላለች ሁላችሁም እስከ መጨረሻ ከኔ ጋር ቆዩ። ሳዲዮ ማኔ እና ትልቅ የቤት ስራ የሚቀረው የአፍሪካ እግር ኳስ በሞሮኮ ለ17 ደቂቃ አበደች። የማይፈጠር የሚመስሉ ጉዳዮች 69500 ተመልካቾች በሚይዘው ንጉስ ሞላ አብደላ ስቴዲየም ተፈጠረ። ተጫዋቾቹ ሜዳ ለቀው ወጡ። ደጋፊዎች ከጸጥታ አካላት ጋር ግብ ገጠሙ። ነገሮች ለገላጋ እስከሚያስቸግሩ ድረስ ሰላማዊና ውብ ሜዳ በአንድ ጊዜ ደፈረሰ። ስሜት ውስጥ የገባችው እግር ኳስ ከዚህ እብደቷ የሚፈውሷት አንድ ሐኪም ባታገኝ ምን ሊፈጠር እንደሚችል መገመት ቀላል ነበር። ይሄ የአፍሪካን እግር ኳስ ስም ለመታደግ በራባት የተፈጸመ የሳዲዮ ማኔ ትልቅ ገድል ነው። አመረሸጋው የባምቤላ ተወላጅ ከራስ በላይ ደግሞ ከሀገሩም ከፍ ብሎ ስለ አፍሪካ እግር ኳስ ብዙ የተጨነቀበት ከብሔራዊ ቡድን አሰልጣኝ በላይ አስተዋይ ሆኖ የታየበት በደቂቃዎች ልዩነት ዓለም ስለሱ እንዲያወራም እንዲመሰክር ምክንያት የሆነውን ተግባር የፈጸመበት ምሽት አሳለፈ። ውዝግቡ የጀመረው ሴኔጋልና ሞሮኮ ለፍጻሜ መድረሳቸው በተረጋገጠበት ዕለት አንስቶ ነው። የሴኔጋል ብሔራዊ ቡድን አባላት የፍጻሜ ጨዋታው ወደሚደረግበት ራባት በባቡር ካመሩ በኋላ የእረፍት ሆቴልና በልምምድ ቦታ መንገላታት እንደደረሰባቸው እንዲሁም ለደጋፊዎቻቸው የመግቢያ ትኬት የተፈቀደላቸው ቁጥር ዝቅተኛ በመሆኑ እና በባቡር ሲመጡ ከፍተኛ የደህንነት ስጋት እንዳደረባቸው ለካፍ አሳውቋል። በዚህ መልኩ የተጀመረው የሞሮኮ እና የሴኔጋል ውዝግብ በወቅቱ በካፍ ኃላፊነት የተፈታ ቢመስልም በፍጻሜ ጨዋታው የዓለምን ትኩረት የሳበ ትልቅ ድራማ ተስተውሎበታል። ምንም እንኳን ቀድሞ የነበረው ጉዳይ ለምሽቱ ሁኔታ መፈጠር በቂ ምክንያት ባይሆንም በዋና ከተማው ራባት የነበረው ትልቅ ድግስና የመጨረሻ ሳይኖረው ሊጠናቀቅ ተቃርቦ ነበር። ሁለቱ ቡድኖች የተገናኙበት የፍጻሜ ጨዋታ መደበኛ 90 ደቂቃ 0-0 ተጠናቆ የባከነ 8 ደቂቃ ይጨምራል። በተጨመረ የባከነ ሰዓት 91ኛው ደቂቃ ላይ ሴኔጋል ግብ ብታስቆጥርም የዕለቱ ዋና ዳኛ ግን ጥፋት ነው በሚል ግቡን የሻሩትና ጨዋታው ይቀጥላል። በ5 ደቂቃ ልዩነት ደግሞ 96ኛው ደቂቃ ላይ የሴኔጋል ተከላካይ ኤልሃጂ ማሊክ ዲያዝ ላይ በሰራው ጥፋት ሞሮኮ ፍጹም ቅጣት ምት አገኘች። ልብ አንጠልጣዩ ድራማ የሚጀምረው እዚህ ጋር ነው። ቀደም ብሎ ያስቆጠሩት ግብ የተሻረባቸው የሴኔጋል ተጫዋቾችና አሰልጣኞች የተሰጠውን ፍጹም ቅጣት ምት ተቃወሙ። የብሔራዊ ቡድን ዋና አሰልጣኝ ፓፕቲዮ ተጫዋቾቹ ጨዋታውን አቋርጠው ሜዳ ለቀው እንዲወጡ አደረገ። የሴኔጋል ደጋፊዎችም ከጸጥታ አካላት ጋር ግብ ላይ ናቸው። የተፈጠረውን ነገር ቆሞ ከመመልከት ውጪ አንዳች መፍትሄ የሰጠ ሰው አልነበረም። የነበረውና ፈጥኖ ለመውጣት ያልተጣደፈው የቀድሞ የሊቨርፑል አጥቂ ሳዲዮ ማኔ የራሱ አሰልጣኝ የሰራውን ስህተት ወደ ኋላ በመቶ የቡድን ጓደኞቹን ወደ ሜዳ እንዲመለሱ አደረገ። የወቅቱ የአልናስር አጥቂ ማኔ ለ17 ደቂቃ ተቋርጦ የነበረውን ጨዋታ እንዲቀጥል ከማድረግ ባሻገር ወትሮም ቢሆን የአህጉር እግር ኳስ ላይ እንከን ለማውጣትና ለማብጠልጠል ሰበብ የሚፈልጉትን መገናኛ ብዙሃን በፍጥነት አፋቸውን እንዲዘጉ አደረገ። አይደለም በአንድ ትልቅ የፍጻሜ ውድድር ላይ ለዚያውም የዓለም እግር ኳስ የበላይ ጠባቂ ተቋም ፊፋ ፕሬዝዳንት ጃን ኢንፋንቲኖ ባሉበት ይቅርና በትናንሽ ጨዋታዎች እንኳን የማይመከረው እንዲህ አይነቱ ተግባር መፈጠሩ አስደንጋጭ ቢሆንም እንደ ሳዲዮ ማኔ አይነት ግን ከዚህ ጉድ አድኖናል። በስተመጨረሻ እምላችሁ ነጥብ እንዴት ነው ሴኔጋል ብቻ የምትሉት ዘረኞች የምትሉት? አንተ እንዴት ብዬ እንደምነግር አላቅም። እንዳልሳደብ እኔ ትልቅ ልጅ ነኝ። ባይምሮ ያሰብክ ለምን አታወሩም? አሁን ብዙ ሚዲያ ላይ ያዩ ነውና ይሄ እኮ ዘረኝነት አይደለም ወንድም ማለት ይሄ ዘረኝነት አይደለም። አፍሪካ አትችልም፣ አታሸንፍም፣ ብላክ ፒፕልስ የሆነ በቃ ዲሴቢሊቲ እንዳለበት ነው የምንቆጠረው። ከእንቅልፍ ንቃና ይሄንን ዘረኝነት አይደለም። ኳስ ከሁሉ ነገር ነፃ ነው። አትችልም ከተባልክ መቻልህን ካሳየ ህዝብ ደስ ይላል። በቃ እኔ ደስ የሚለኝ ይሄ ነው። አትችልም ተብለ መቻልን ያሳየህ ዕለት የተባለው ሰው አሁን እንዴት ነው? አሁን ለምሳሌ አትችልም የተባለ ሰው ጋር አንተ የምትደግፈው ከሆነ እሱ ያሸነፈለት ብታጨበጭብለት ዘረኛ መባል የለብህም። ዛትስ ናት ፌር ብሮ። እንዴ ፓትሪክ ሉሙምባን እኮ ሰውየው እኮ ወጥቶ እኮ እንትን ሲል እንዴት እንደዚህ ታረጋለህ ብሎ የቀለደበት ህዝብ እኮ ነው። መጥፎ ናችሁ አትችሉም ከሚለው ባሻገር እንኳን የኛ እሴትና ባህል እንደምንም የማይታየለት ህዝብ ነው። እንዴ እንትን ባይሆን ኳስ ሜዳው አይቀጥልም። የኳስ ይሄ ውድድሩ ራሱ እኮ አይቀጥልም። በተለያየ ቅጣት እኮ ከውድድር ይቆማሉ።
ደርሰህ ዝም ብለህ አንድ ፕላትፎርም ላይ ያገኘው ብለህ ዝም ብላችሁ አታወሩ። ሞሮኮ አሳዝኖኛል። ለምሳሌ ዲያዝ የሚባል በጣም እያሳዘነኝ ነበር። ከፊት ከፍተኛ ተጽዕኖ ነበረበት ምናምን እንዲያሸንፍ ማንን ትመኛለህ? ሴኔጋል ነው። ምን ሆነ ነው አንተ? በጭንቅላት አስብ እንጂ አንተ እንደዚህ ከሆነ ኢትዮጵያ እንደዚህ ተከፋፍላ በችርቻሮ ብትሸጥ አንተ ቆመተ ያለ ዘረኝነት ነው ብለህ ማለት ነው። በጅምላ ከሆነ አንዴ ነው ስለሚሸኝ ታመልጠው ይሆናል። በችርቻሮ ግን እየከፋፈሉት እያየ ዝም ትላለህ። እንዴት እንጂ when you are አፍሪካ የራስን መብት አስጠብቀ ዘረኝነት የሚያስብል ነገርም አይደለም። ህዝብ ቢያሸንፍ ደግሞ ደስ ይል ይገባል። እንደዛው ነው ሀገራችን ውስጥ አሁንም እየሆነም ያለው። አማራውም አማራሪን ሲል ኦሮሞን ሲል ወላይታውም አይመስለኝም። ያው እዚህ ውስጥ ብዙ መግባት አልችልም፣ ግን አይመስለኝም። መደገፍ በቃ መብት ነው። ያሸንፍ በቃ መብት ነው። እየተሰደበ ከፊት ለፊት እየተነገረ ፓትሪክ ሉሙምባ ላይ ሰውየው እየቀለደበት ስንቶቹ ናቸው ከዛ በኋላ የቀለዱበት። ሴኔጋል ግብፅን አሸንፋ ዛሬ ዋንጫ ብትበላ ማለት ነው